እንዳትሳሳት ፈራህ እንዴ? ምን ሆነሻል ብሌ? ዛሬ ደግሞ ነገሮች እንዴት ነው የምታደርጉ? እንደሱ ካላሰብክ ደውላ። እሺ እደውላለሁ። ላውድ አድርገው። ስላንተ ምን እንደምታስብ ማወቅ እፈልጋለሁ። ግን እኮ ቃል ዝም ብለህ ላውድ ላይ አድርገው። እሺ አንተ ጠርተኸኝማ ከመቃብሩ እንደሆነ ተነስቼ እመጣለሁ። እሺ ቃል ላይ በቃ ላይ ያቺ ገገማ ገረድ የማይገባ ደነዞረችብህ አይደለ? አዎ በላት። አይ እንደሱስ አልሆነችም። እንዳግኙ ቆይ ምኗ እንደምትወድላት ሁላ ግራ ነው የሚገባኝ። የሆነች ፋራ ነገር እኮ ናት። አሁን ያቺ ሞን ያፍቃሪ ለአንተ የጻፈችውን ደብዳቤ እያነበብኩ እኮ ነው። እኔ ለአንተ ልክ እንደሷ በፍቅር ደብዳቤ አይደለም ፍቅር የምገልጽልህ። እዚህ ጋር እንግዲህ እንደተመለከትነው ቃል የሌለ ነገር እያደረገች ነው። ማለትም ቃል እሱ የፈለጋት ለሌላ ጉዳይ ነው። ማለትም ያው ሁላችንም እንደምናውቀው ማለት ነው ፍሌሹን ሂዳ ኮፒ እንድታደርግ ነው ብሌን እንግዲህ ሂዳ ፍሌሹን ያው ኮፒ ለማድረግ እየታገለች ባለችበት ሰዓት ያው ኮፒ ማድረግ ቶሎ አልቻለችም። ምክንያቱም በፓስወርድ ስለዘጋችው ላፕቶፓን ቃል ማለት ነው። እና እንግዲህ አሁን ምን ልታደርግ ትችላለች ስንል ቃል ስለዘጋችባት ኦልሬዲ ብሌን የምታደርገው ምንድነው በተለያየ በዚህ ቁጥር ልትዘጋው ትችላለች፣ በዚህ ቁጥር ልትዘጋው ትችላለች ብላ የምታስበውን ሁሉ ትሞክራለች። ነገር ግን ያ ሙከራዋ ካልተሳካ በጣም ከባድ ነው የሚሆነው። በተለይ ደግሞ አሁን ላይ እንግዲህ ቃልን እንደተመለከትናት ከአንገቱ ላይ ተጠምጥማበታለች። ደግሞ እየሳመችው እያባበለችው ነገር ነው ያለችው። ማለት በቃ እየማለለችው በጣም እየማለለችው ትገኛለች ማለት ነው። እናም እንግዲህ አሁን ላይ እሱ እጇን ማለትም ከራሱ ካስለቀቀ ሂጂ ከዚህ ብሎ ከደነገጠ ያው በላብ ሆነዋል። ወንድ ልጅ ነው፣ በጣም እየተፈታተነችው ነው ያለችው። ግን ቃል መጀመሪያ ይህንን ነገር አስባበት ነው። ምክንያቱም ብሌን ለዳግም ምንድን ያለችው ደውልላትና እሷ አንተ ጋር ትምጣ፣ እኔ ሂጄ ላስተካክል ሁሉንም ነገር ሂጄ ኮፒ ላድርግ፣ ከዛ ለሳሚን ሰጠዋለን አይነት ነገር ነው ንግግራቸው። ነገር ግን አሁን ላይ ቃል እንደዛ ተጠምጥማበታለች። እሱ ደግሞ መጀመሪያውንም ነግረዋለች ብሌን እንግዲህ ምንድነው ያለችው እንዴ ምን ነው እሳሳታለሁ ብለህ ፈራህ እንዴ? ምን ነው እሳሳታለሁ ብለህ ነው እንዴ ብላ መጀመሪያ አስጠንቅቀዋለች። እሱም ኧረ እንደዛ አይደለም ብሌንዬ፣ እንዴት እሳሳታለሁ? ኧረ አልሳሳትም ብሏልና እናም እንግዲህ ምናልባት እሱ አሁን ተሳስቶ ከተገኘም በጣም ከባድ ነው የሚሆነው። ግን በእርግጠኝነት እሱ ይገፈትራታል። ማን? ቃልን ማለት ነው። ቃልን ከገፈተራት ቃል ከዚህም በፊት በጣም አዋርዷታል። አሁን ደግሞ ነይ ብሎ የደወለላት ራሱ ነው። እሱ ነይ ብሎ የደወለላት ለራሱ ሙድ ነው፣ ለራሱ ሲስተም ነው፣ ለራሱ ብሎ ነው። ምክንያቱም ብሌን ሄዳ ያንን ፍሌሽ ኮፒ አድርጋ እንድትመጣ ብሎ እንጂ እውነትም ቃል እንዳሰበችው ቃልን ወዷት፣ ቃልን አፍቅሯት፣ ብሌንን ጠልቶ አይደለም። እና ስለዚህ አሁን ላይ ከገፈተራትና ትልቅ ችግር የሚፈጠረው እሷን ከገፈተራት ከዚህ ሂጂ ካላት እሷ ደግሞ ወደ ክላሷ ከሄደች ምንድነው ልታገኝ የምትችለው ማለት ነው? ብሌን የእሷን ላፕቶፕ ተከፈት አትከፈት ትግል ላይ ሆና ነው ማለት ነው። በዛ በትግል ላይ መካከል ሆና ካገኘቻት ደግሞ በጣም ትልቅ ችግር ነው የሚፈጠረው። ምክንያቱም ለካ ቅድም መጥተሽ ወደዛ ወደዚህ ስትይ የነበረው ላፕቶፕ ውስጥ ልትወስጂ የፈለግሽው ፋይል ስላለ ነው ብላ ሌላው ጥንቅጥ ነው የምትፈጥረው ማለት ነው። ምክንያቱም ቃል በጣም ነው ብሌንን የምትጠላት። ምክንያቱም እሷ ካቀረበቻትና እሷ ፍቅር ከሆነች ሰላም ጋር ደግሞ ሞር ቅርብ ይሆናሉ። ስለዚህ ሰላም ልጇ ቃል ሳትሆን ብሌን እንደሆነች ትክክለኛ ልጇ ቃል ታውቃለች። ያን ስለምትፈራ ምንድነው እያደረገች ያለችው ማለት ነው ብሌን ቃል ማለት ነው ብሌንን ከሰላም የማራቅ ስራ በጣም በእጅጉ ሰርታለች። እና አሁን ላይ ግን ብሌን በጣም ጎበዝ የሆነችው ምንድነው ያን ወረቀቱን አሁን ላይ በሲስተም በቃ በሙድ እየሄደች ስላለች በታምር አትደርስባትም ማለት ነው ቃል ብሌን ላይ። በተለይ ደግሞ የደብዳቤው ጉዳይ እንግዲህ የደብዳቤው ጉዳይ ሁላችንም እንደምናውቀው ማለት ነው ደብዳቤው ያው በጣም አሪፍ አድርጋና ጥሩ አድርጋ ስለምታውቅ ከአስከፈ ዘርዝራ ነበረ የጻፈችው ማለት ነው። ማን? ብሌን የጻፈችው ለሰላም ነው። ለሰላምን ብላ ጻፈችላት ቃል ልጅሽ አይደለችም፣ ስለዚህ አሁን ላይ ከቅጹ ቃልን ማስገባት የለብሽም። ቃልን ከቅጹ ካስገባሻት እውነቷን ነው እውነትም፣ ምክንያቱም ቃል የሷ ልጅ አይደለቻትም። ስለዚህ ከቅጹ ካስገባቻት ኦልሬዲ ዳይሬክትሊ ማለት ነው የምታደርገው ምንድነው ሄለንም እንዳለችው ሰላምን
ህይወቷን አጥፍታ ከዛ የሰላምን ህይወት ካጠፋች በነገራችን ላይ ቃል አሁን ላይ በተለይ ልጅ ነች ተብላ ቀጽ ላይ እስከተሞላች ድረስ ገንዘቡ ንብረቱ አሁን ሰላም በስሙ ያደረገችው ገንዘብ በስሙ ያደረገችው ንብረት በሙሉ የማን ሊሆን ይችላል? የቃል ይሆናል ማለት ነው እንደ ህጉ። ምክንያቱም በህግ ነው ያጸደቀችላት ምን ብላ ልጄ ናት ብላ። ስለዚህ ልጄ ናት ብላ ካጸደቀችላት ደግሞ ይመለከታታል ማለት ነው። አንድ ነገር ከሆነች በቃ እናቴ በህይወት የለችም ብላ አስመስክራ ገንዘቡን የራሷ ታደርጋለች። ይህ የቃል ዋና አላማዋና እዚህ ቤት የገባችበት ዋና ፖይንቷ ነው። ምንድነው ያላትኝ በኃይሉ ሲያመጣት አንቺ የሷ ልጅ ነሽ፣ በቃ ልጅ ግን አይደለችም። ልጅ ነኝ ብለሽ መተሻን የሰላም ልጅ። ስለዚህ ሰላምን እንደዚህ አድርገን ነው ያለው። እንግዲህ የሰላምን ህይወት አደጋ ላይ ጥለው ከዛ እነሱ የእሷን ንብረት እንግዲህ አስቡት። አረብ ሀገር መከራዋን አይታ ስንት አመት ሙሉ እንደውም እንኳን አረብ ሀገር ሰርታ እንኳን ብቻ ቢሆን ጥሩ ነበረ። እንደሄደችው ነው የታሰረችው። ሰላም እንደሄደችው ታሰረች። ከታሰረች በኋላ ነው እንግዲህ ስፖንሰሯ 10 አመት ሙሉ ታስራ ስትወጣ 10 አመት ብትሰሪ ይህን ያክል ብር ታገኝ ነበረ ብላ የተባረከች ስለሆነች ነው ያን ሁላ ገንዘብ የሰጠቻት። ታዲያ በዛ ገንዘብ መጥታ ምንድነው ያደረገችው? ቤት ነው የገዛችው። ገንዘቧን ጥሪት ላይ ነው ያዋለችው። ስለዚህ ያን ቤት አሁን የሚኖሩበትን ማለት ነው የመውሰድ አላማ አለው። ማን? ወንድሟ በኃይሉ እንግዲህ የሰላም ወንድም በዚህ ልክ በቃ ገንዘቧ አምሮት ገንዘቧን ካልወሰድኩኝ ፈነዳለው አይነት ነገር ሆኖበት ነው እንግዲህ የሰው ተመልካች የራሱን ያጣል እንደሚባለው የሷን ገንዘብ ሲያሳድር ታስሮ ቁጭ። በማን ቢታሰር ጥሩ ነው? በራሱ ባመጣት በቃል ታሰረ። እናም አሁን ላይ እንግዲህ ከእስራት ሊፈታ ነው። ከእስራት ከተፈታ ደግሞ መጀመሪያ የሚመጣው አንቺ ጋር ነው ብሏታል ቃልዬን። ለቃል የላከው ደግሞ በማን አድርጎ ነው? በሰላም አድርጎ ነው ማለት ነው። ስለዚህ አሁን ላይ ቃል በጣም በትልቁ አደጋ ላይ ነች ማለት ነው። እናም እንግዲህ ብሌን ጋር ስንሄድ ደግሞ ብሌንና ዳግም እንደሚታወቀው በጣም ነው የሚዋደዱት የሚፋቀሩት። ነገር ግን አሁን ላይ ቃል በጣም በቃ ተደስታለች። ለምን? ብሌን ያን ደብዳቤ ሰላምን እንዳልኳችሁ ማለት ነው ቅድምም ለሰላም ነግራታለች ማለት በቃ ደብዳቤውን እንግዲህ ጽፋዋለች። እየጻፈች እያለ ማን መጣችባት? ቃል። እንግዲህ ብሌን ደብዳቤውን እየጻፈችው ለሰላም ለመስጠት ነው። ለምን? ሰላም እየተጎዳች ስለሆነ። ስለዚህ ያን ደብዳቤ ግን ዳይሬክትሊ ያገኘው እየጻፈች እያለ መጥታ ነበረ ቃል ቢላ ጭምር ይዛ ማለት ነው። እንዴት እንዳስፈራራቻት ሁላ ያን ሁላ ግን ይዛ ስትመጣ ምንድነው የተፈጠረው? ደስ የሚለው ነገር ማለት ነው ዳጊ ደረሰላት። ዳጊ ባይደርስላት ጉድ ፈልቶ ነበር ያኔ። ምክንያቱም ልጎዳ ትችል ነበረ። ደግሞ ማሳይታታለች ከቢላውና እንደዚህ በዚህ ከምመታሽና ወረቀቱን ከምሰጭኝ በነገራችን ላይ ይሄ ምርጫ ለብሌን ሁለቱም እኩል ነው። በቢላ ብትመታትም ያው መግደል ነው። እንደገና ደግሞ ወረቀቱን ብትሰጣትም ደግሞ በሳሚ አድርጋ ወይ በሆነ ሰው ምናምን አድርጋ ሌላ ችግር ውስጥ ነበር የምታስገባት። ስለዚህ ብሌን እዚህ ጋር አይምሮዋን ተጠቀመች። ምን አደረገች? ሌላ ደብዳቤ የፍቅር ደብዳቤ ጽፋ ዳጊዬ የኔ ፍቅር ምናምን ነገር አይነት ነገር ብላ ምን አደረገች? እንደተመለከትነው ልብሷ ላይ አውቃ ሰካችው። እንዲህ ደብዳቤ ቅድሞ አይደል እንዴ ብላ ቃል ጂሎዋ ማለት ነው ያን ደብዳቤ ወስዳ ስታነበው ስለ ፍቅር ነው። ስለማን? ስለ ዳጊዬ እወድሃለሁ፣ ዳጊዬ አፈቅርሃለሁ ብላ ማለት ነውና በዛ ሰዓት ነው እንግዲህ ለዳጊ ደግሞ እሷ መጥታ ምን ትለዋለች? እንደዛች ፋራኔ በወረቀት አይደለም እንግዲህ በስልክ ሲደውላት እንግዲህ ብሌን እዛ ጋር እየሰማች ነው። ለምን? ዳጊ ላውድ አድርጎታን ስልኩን እና ምንድነው እያለች ያለችው? እንደዛች ፋራኔ በወረቀት አይደለም ፍቅሬን የምገልጽልህ፣ ነገር ግን እኔ ፍቅሬን የምገልጽልህ ስንገናኝ ነው ብላ ይህ ብልግና ስራዋን ማለት ነው ጽያፍ ነገርን እያደረገች ነበረ ቃል። ስለዚህ አሁን ላይ ቃል ተሳክቶላት እንግዲህ ዳጊ እሺ ብሏትኝ እሷ የፈለገችውን ነገር ያደርግላታል ወይ ስንል በፍጹም። ዳጊ በነገራችን ላይ በጣም እየተናደደ ነበረ። ለምን ከተባለ ይሄ ብልግና ነው። ምክንያቱም ሰው ሳይገባ እንደዚህ የዚህን ያክል መላላስ ደባሪ ነው። በተለይ ደግሞ ሴት እንደዚህ ሲያደርግ በጣም ከሱ እንኳን ቢመጣ እኮ ከሱ አይመጣም። ለምን? በጣም ጨዋ ስለሆነ አሁን እሱ ብሌንን እንደዚህ አይነት የማድረግ እቅድ የለውም። እንደዚህ ለማድረግም ሀሳቡም እቅዱም የለውም።
ብሌንን እንደዚህ ማድረግ አይፈልግም። ስለዚህ ብሌንን ምን አላት? ዳጊዬ ይቅርታ፣ እኔ ግን እንደምትፈልገው አይነት ሰው እኮ አልሆንኩልህም አይደለ? በጣም ይቅርታ ስትል ብሌን ማለት ነው ዳጊ ምንድን ነው ያላት? እንደውም እንደዚህ ስላላደረግሽ ነው የወደድኩሽ፣ እንደዚህ ስለማታደርጊ ነው ብሏታለኝ። ምንድን ነው እንደዚህ ስለማታደርጊ ማለት? ብልግና ነገር ስለሌለብሽ ጨዋ ጎበዝ ስለሆንሽ ነው እኔ የምወድሽ ነው ያላት ማለት ነው። እና አዎ ጨዋ ስንሆን ተወዳጅ እንሆናለን። ግን እንደ ቃል አሁን ቃል ከሳሚም አልሆነችም፣ ሳሚም አይወዳትም። ዳጊን ነፍሷ እስኪወጣ ትወደዋለች፣ ግን አይወዳትም። እና አንዳንድ ጊዜ ከልክ ያለፈ ጋጠ ወጥነት ሲሆን በሰው ዘንድም ፍቅር አይኖረንም ማለት ነው። ሊወደን የሚችል ሰውም እንደኛው አይነት ባህሪ ያለው ሰው ሊሆን ይችላል እንጂ ጭምት መሆን ጠቃሚ ነው ብዬ አስባለሁ። ብሌን በብዙ ነገር ተወዳጅ ናትኝ። በስነ ምግባርም ብናያት በስርዓትም ብናያትኝ እንደዛ መገላለጥ እንዴት ሆና እንደሄደች አይታችኋላ። እና በጣም ነው የምታሳዝነው ማለት ነው። ቃል ኦልሬዲ ቃል ግን ይደረስባታል። ሰላም ሆኖት ማውቋ አይቀሬ ነው ማለት ነው። እስከዛው ድረስ ነው እንጂ እና ሳሚም አሁን ላይ ደግሞ ፍሌሹን ካላመጣልኝ በጣም ትልቅ እርምጃ ወስዳለሁ ብሎታል። ለማን? ለዳጊ። ለዛም ነው አሁን ላይ ዳጊ በእርግጥ አንቺን አደጋ ላይ መጣል አልፈልግም ብሏታል። ማንን? ብሌንን። ግን ብሌን ደግሞ አንተ በፍጹም ከሷ ክፍል ከቃል ክፍል ልትገባ አትችልም በሚል ነው እንግዲህ እሷ ልታመጣ እየተስማሙት ማለት ነው። እንግዲህ አሁን ይሄ ነገር ይሳካል ብዬ አስባለሁ። ፍሌሹ እንግዲህ ኮፒ አድርጋ ከወጣች ብሌን በጣም ደስ ይላል። ምክንያቱም ገምታ ነው የምትከፍተው፣ ገምታ በግምት ነው የምትከፍተው ማለት ነው ላፕቶፑን። እና እስቲ እንግዲህ ምን ሊፈጠር ይችላል የሚለውንም በቀጣይ አብረን የምናይ ይሆናል ማለት ነው ውዶች። እስኪ እናንተ ምን ተማራችሁ? ላይ ከብሌን ብዙ ተምሬያለሁ። እናንተ ማሰብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ባይ ባይ ተወዳጆች።